ብንጮህ ቀርቶ እኮ ቂጡን ብንወጋው እኮ የሚንቀሳቀሰው እኮ እየጠፋ ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ይህ ተራራው ሚዲያ ነው። በአማራና በትግራይ ተፈናቅለው በመጠለያዎች ውስጥ የሚገኙ ተፈናቃዮች በምግብ እጥረት የሰው ሕይወት እንዳይቀጠፍ ሲሉ ለመንግስት መፍትሄ እንዲያበጅላቸው ተማጽነዋል። በአማራ ክልል በደብረ ብርሃን፣ ማዕከላዊ ጎንደርና ሰሜን ወሎም በመጠለያዎች የተጠሉ ተፈናቃዮች ላለፉት 3 ወራት የምግብ እርዳታ በመቋረጡ የከፋ ሁኔታ ላይ እንደሚገኙም አስታውቀዋል። በትግራይ መቀሌ 70 ካሬ መጠለያ ደግሞ ባለፈው 1 ዓመት 73 ተፈናቃዮች በምግብና ሕክምና እጦት ሕይወታቸው ማለፉን ተፈናቃዮች ገልጸዋል። በአንጻሩም በሕፃናት መጠለያ ከመስከረም ወር ጀምሮ በምግብ እጥረት ወደ 80 የሚጠጉ ሰዎች ሕይወት ማለፉን የመጠለያው አስተባባሪዎች ገልጸዋል። መንግስት ለመጠለያው ሰብአዊ ድጋፍ እንደማያደርግም አስተባባሪዎቹ ተናግረዋል። መንግስት በበኩሉ በትግራይ እርዳታ እያቀረበ መሆኑን በመግለጽ ለችግሩ ረሃብን የፖለቲካ መሳሪያ አድርጓል በማለት ህወሓትን ወንጅሏል። ህወሓት በበኩሉ መንግስት ዜጎች በማህበራዊ መገናኛ ዘዴዎች በረሃብ የተጠቁ የትግራይ ተፈናቃዮችን ህይወት ለመታደግ ያቀረቡትን ጥሪ ችላ በማለት ስትራቴጂካዊ በሆነ መንገድ የህዝብ እልቂትን ለማስቀጠል እየሰራ ይገኛል ሲልም ህወሓት ከሷል። በትግራይ የተፈናቃዮች መጠለያ ረሃብ መከሰቱን መንግስት ክዷል ያለ ህወሓት መንግስት በቂ ምግብ አቅርቦት ለተፈናቃዮች እንደተላከና ችግሩ አስተዳደራዊ ብቻ እንደሆነ በማስመሰል ዓለም አቀፉን ህብረተሰብ ለማታለል ሞክሯል በማለት ዛሬ ባወጣው መግለጫ አስታውቋል። ህወሓት በዚህ መልእክቱ ጊዜያዊ አስተዳደሩም ሆነ ህወሓት ሰብአዊ እርዳታን እንደማይቆጣጠሩ በግልጽ ይታወቃል ብሏል። ህወሓት አያይዞም የፕሪቶሪያው የግጭት ማቆም ስምምነት የተፈረመው የትግራይን ህዝብ ለማዳን እንጂ የሞት ገጽታን ለመለወጥ እንዳልሆነም ሊታወቅ ይገባል ሲል አጽንኦት ሰጥቷል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የኢትዮጵያ ብልጽግና ፓርቲ ኤርትራ ከግብጽ ጋር የወደብ ትብብር ስምምነት ላይ እንደደረሰች በግምት ላይ የተመሰረተ መረጃ አሰራጭቷል በማለት በማህበራዊ ትስስር ገጻቸው ላይ ባሰፈሩ ጽሑፍ ተችተዋል። በኤርትራና በቀይ ባህር አዋሳኝ ሀገራት መካከል እንዲህ አይነት የወደብ ትብብር ካለ በኤርትራ ብሔራዊ ጥቅም ላይ የተመሰረተ እንጂ ሌላ የፖለቲካ ዓላማ ያለው ተደርጎ ሊወሰድ እንደማይችልም የማነ ገልጸዋል። ኤርትራ ጥንታዊ ታሪክ እንዳላት በመዘርዘር ኢትዮጵያ ወደ ቀይ ባህር የደረሰችው ኤርትራ በ1950ዎቹ በፌዴሬሽን ከኢትዮጵያ ጋር የተዋሃደች ጊዜ ብቻ ነው ያሉት የማነ ኢትዮጵያ የራሷ የባህር በር ባለቤት ለመሆን አንዳችም ህጋዊ ታሪካዊም የደህንነትና የንግድ አመክንዮ የላትም በማለትም የመንግስታቸውን አቋም በድጋሚ ገልጸዋል። የማነ የአልጀርሱ ስምምነት 25ኛ ዓመት በቅርብ በታሰበበት ወቅት የተባበሩት መንግስታት ድርጅት፣ አውሮፓ ህብረትና በርካታ ሀገራት ያዋጧቸውን መግለጫዎች የሀገራትን የግዛት አንድነትና ሉዓላዊነት ያረጋገጠ ናቸው በማለትም አረጋግጠዋል። አፍሪካ ህብረትና ኢጋድ እስራኤል ለሶማሊላንድ የአገርነት እውቅና መስጠቷን ተቃውመዋል። ድርጅቶቹ ለሶማሊላንድ የተሰጠው እውቅና የሶማሊያን የግዛት አንድነትና ሉዓላዊነት የሚጥስ ነው በማለትም ውድቅ አድርገውታል። ኢጋድ ለሶማሊላንድ የተሰጣት የተናጠል እውቅና የራሱን የድርጅቱን ማቋቋሚያ ቻርተር የሚጻረር መሆኑንም ገልጿል። አፍሪካ ህብረት በበኩሉ የአፍሪካ ሀገራት ከቅኝ ግዛት ነፃ ሲወጡ የወረሱት ድንበር እንዲከበር እንደ ኢትዮጵያን አቆጣጠር በ1964 ለተወሰነው አህጉራዊ ውሳኔ ጽኑ አቋም እንዳለው የገለጠ ሲሆን የሶማሊያ ሉዓላዊነትና የግዛት አንድነት የሚሸራረፍ ማንኛውንም ድርጊት አደገኛ ምሳሌና በአህጉሪቱ ሰላምና መረጋጋት ላይ መጠነ ሰፊ አንድምታ ያለው ነው በማለት ተቃውሟል። በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልን ተከትለው ለሶማሊላንድ የአገርነት እውቅና እንደማይሰጡ አስታውቀዋል። ሆኖም የሶማሊላንድ የእውቅና ጥያቄ እንደሚያጤኑት ፕሬዝዳንት ትራምፕ ለኒውዮርክ
ፖስት ጋዜጣ በሰጡት ቃል የተናገሩ ሲሆን ፕሬዝዳንቱ በሶማሊላንድ የእውቅና ጥያቄ ዙሪያ ውሳኔ ላይ ከመድረሳቸው በፊት ከመካከለኛው ምስራቅ የአሜሪካ አጋሮች ጋር እንደሚወያዩበትም ጠቁመዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በበኩላቸው ፕሬዝዳንት ትራምፕ የአረብ ሀገራት ከእስራኤል ጋር ዲፕሎማሲያዊ ግንኙነት እንዲጀምሩ ያቀረቡትን የአብርሃም ስምምነትን ሶማሊላንድ መቀበሏን ከቀናት በኋላ ከፕሬዝዳንት ጋር ሲገናኙ እንደሚያሳውቋቸውም ተናግረዋል። ወደ ሌላኛው ዝርዝር መረጃ ስናልፍ ሶማሊላንድ ከእስራኤል እውቅና ማግኘቷን ተከትሎ ዶክተር ደሳለኝ ጫኔ ስለ ሶማሊላንድ ያነሱትን ዝርዝር ማብራሪያ የምናስደምጣችሁ ይሆናል። ዶክተር ደሳለኝ ጫኔ በበኩላቸው እስራኤል ለሶማሊላንድ ይፋዊ እውቅና የመስጠቷ ውሳኔ በምስራቃዊ አፍሪካ ፖለቲካዊና በመካከለኛው ምስራቅ ውስጥ ትልቅ ለውጥ የሚፈጥር ሌላ አዲስ ክስተት ነው ሲሉ ገልጸውታል። እስራኤል ሶማሊላንድን እውቅና መስጠቷ በምላሽ ወታደራዊ ቤዝ የባህር ጦር ሰፈር ለማግኘት የሚያስችላት ሲሆን ይሄም ከሁቲዎችና ኢራን ጋር ያላትን ሽኩቻ በቀጠናው የበላይነት ማግኘት የሚያስችላት ሲሆን በምላሹ ሶማሊላንድ ጋዛውያንን የመቀበል ግዴታ የሚጥልባትም ይመስላል ሲሉም ሀሳባቸውን አጋርተዋል። ውሳኔው ሶማሊያን፣ ግብፅን፣ ተርኬን እና አብዛኛው አረብ ሊግ ሀገራትን የሚያስከፋ ሲሆን ለሶማሊላንድ ምናልባት ደግሞ ለኢትዮጵያና ለአረብ ኤሚሬትን የሚያስደስት ይመስላል ሲሉም በበኩላቸው ተናግረዋል። ኢትዮጵያን ከሶማሊላንድ ጋር የተፈረመችው የመግባቢያ ስምምነት ዓለም አቀፍ ድጋፍ እንዳያገኝም በር ሊከፍት ይችላል ሲሉም አክለዋል። ይህም ለኢትዮጵያ የባህር በር ፍላጎት እንደ መልካም አጋጣሚ ቢታይም አካባቢውን ግን የታላላቅና የመካከለኛ ኃይሎች መራኮቻና የጦር ቀጠና ሊያደርገው የሚችልበት ከፍተኛ ስጋት አለ ሲሉም ትንታኔያቸውን ሰጥተዋል። በሌላ በኩል ይህ ውሳኔ በግብፅና በሶማሊያ መካከል ያለውን ጥምረት የበለጠ ያጠነክራል ያሉ ሲሆን ኢትዮጵያ በዚህ ውጥረቱ ውስጥ የጂኦፖለቲካዊ ፍጥጫ ማዕከል እየሆነች መምጣቱ አይቀርም። ኢትዮጵያ ከጎረቤት ሀገራት ጋር ያላትን ግንኙነት በጥንቃቄና በብልሃት መምራት ካልጀመረች ሀገሪቱ በጠላቶች የመከበቡ አደጋ ስጋት ሊሆንባት ይችላል። ሶማሊያ ለእስራኤል ውሳኔ በኢትዮጵያ ሶማሊላንድ መካከል ተፈርሞ የነበረው መግባቢያ ስምምነት የፈጠረው ዲፕሎማሲያዊ ውዝግብ ተቀጽላ ነው ብላ ቂም መያዟና ከግብፅ ጋር ያላትን ግንኙነት በመጠቀም ኢትዮጵያን ለመበቀል ፍላጎት ማሳደር የሚጠበቅም ይሆናል ሲሉም ሀሳባቸውን አጋርተዋል። የቀጠናው ዲፕሎማሲና ጂኦፖለቲካ እንደዚህ በየሰዓቱ እየተቀያየረ ባለበት በዚህ ወቅት በኢትዮጵያ ውስጥ ያለው የእርስ በርስ ጦርነት ለውጭ ኃይሎች መጠቀሚያ በር መክፈቱም የማይቀር ይመስላል ሲሉም ፖለቲካዊ ትንታኔያቸውን ሰጥተዋል። ምክር ቤት ላይ በተደጋጋሚ እንደገለጽኩት ጠንካራ የውጭ ግንኙነት ሊኖረን የሚችለው በቅድሚያ ውስጥ ጥንካሬና አንድነት ሲኖረን ሲሆን ያን ደግሞ ማሳካት የምንችለው የውስጥ ችግራችንን በንግግር መፍታት ስንችል ብቻ ነው ሲሉም ተናግረዋል። የሶማሊላንድ እውቅና ለኢትዮጵያ ትልቅ እድልና ተስፋ ወይም ተግዳሮት ሊሆን ይችላል። ኢትዮጵያ በስሜት ሳይሆን በሰከንና የሀገርን የረጅም ጊዜ ጥቅም ባስጠበቀ መንገድ መንቀሳቀስ ይገባታል ሲሉም አስጠንቅቀዋል። በዚህ ልክ የሰከነና የተጠና ዲፕሎማሲ መስራት የሚችል የውጭ ጉዳይ አገልግሎት ዲፕሎማቲክ ኮርና መንግስት አለን ወይ የሚለው ጉዳይ የስንት ብር ጥያቄ እንደሆነ ለመገመት ቢከብደኝም ለዚህ ጥያቄ ምላሽ ጊዜ የሚነግረን ይሆናል ያሉ ሲሆን እህት ሐውልት እንዳለችው ጸሎትና ዱዓም አይከፋም ሲሉም ሀሳባቸውን ቋጭተዋል።